መልአኩ ጅብሪል በሙስሊሙ ዘንድ ወይም በቁርአንና በሐዲስ ያላቸው ስልጣን ነብዩ አለይሂ ሰላቱ ወሰላምን አላህ ምን በሌላቸዋል? ወህይ ምንድነው ተብሎ ሊጠየቅ ይችላል። መልአኩ ጅብሪል የሚመሰልበት ሷሃቢ ነበረ በነብዩ ጊዜ። ማን ይባላል? ለረሱል አለይሂ ሰላቱ ወሰላም ጅብሪል ልክ እንደተፈጠረበት አላህ እንደፈጠረው 600 ክንፍ ይዞ አግኝተውት ያውቃሉ። እኔ ተራጋሚ ሁኛ አይደለም የተላኩት ያሉት አንዱ ሷሃቢ መጥቶ የዓለማት እዝነት ተደርገው የተላኩ ነቢይ ናቸው ሙሐመድ አለይሂ ሰላቱ ወሰላም። ለምን ተላኩ ተተባለ? ነቢይ አለይሂ ሰላቱ ወሰላም እንዲህ ብለው አስተምረውናል ይላሉ። ምን አሉ? ነቢዩ አለይሂ ሰላቱ ወሰላም እንኳን ለሰዎች አይደለም ለጂኖችም ተልከዋል። 6 ነገሮች ከሌሎች ነቢያቶች የሚለዩኝ ነገር አሉ አሉ። ለዋሽ ፈልጌ እንዲያው ቀዳዳ አጣሁኝ ይላል። ምን ብዬ ለዋሽ? መሐመድ የለየለት ውሸታም ነው ብል ሌላ ሰው ሳይሆን ጓደኞቼ ነበር የሚስቁብኝ። ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂነ ወላ ዑድዋነ ኢላ ዐለል ዛሊሚን وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد، يتكبراتشو في أفريكا تبينا ሌሎችም በተለያዩ ሜዲያዎች የምንገናኝ ወንድም እህቶች ዛሬም በነጃሽ መስጂድ የሚቀጥለው ትምህርት የረሱል አለይሂ ሰላቱ ወሰላም ህይወት ታሪክን በተመለከተ የሚሰጠው ትምህርት ይቀጥላል። ዛሬ የምንነሳው ምናልባት የአላህ ሱብሓነሁ ወተዓላ ፍቃዱ ከሆነ ወህይ ምንድነው፣ ነቢያቶች የሚላኩበት የነቢያቶች መልእክት የሚደርስበት መንገድ ምን አይነት መንገድ ነው? የሁሉም ጥያቄ ነው። እሱ ላይ የተወሰነ ማብራሪያ እና መግለጫ እንሰጣለን ቁርአንና ሐዲስን መነሻ አድርገን። መጀመሪያ ወህይ የሁሉም ነቢያት መልእክት መቀበያቸው መንገድ ነው። የአላህ ነቢያት ከአላህ ጋር የሚገናኙት በጅብሪል አማካኝነት በመለከል ወህይ በሚባለው በሱ አማካኝነት በሚገናኙበት መንገድ እንጂ በግላቸው ከአላህ ሱብሓነሁ ወተዓላ በቀጥታ እየወሰዱ አይደለም። ጅብሪል በቁርአን ውስጥ አሩሑል አሚን ተብሎ ይነገራል። አሩሑል አሚን ጅብሪል ማለት ናቸው። ሁወ ሩሑል ቁዱስ አልአሚኑ ወሰይዱል መላኢካ አልሙቀረቢን ወረሱሉላህ ዓለይሂ ሰላም ኢለል አንቢያኢ ወልሙርሰሊን። የመልአኩ ጅብሪል በሙስሊሙ ዘንድ ወይም በቁርአንና በሐዲስ ያላቸው ስልጣን ታማኝ፣ ንጹህ፣ የመላእክቶቹ ዋና የነቢያቶችና የሙርሰሎች መልእክት ይዞ የሚመጣ ልዩ መላኢካ ነው። በሱ አማካኝነት የሚመጣ መልእክት ነው ወህይ ማለት። ለነቢዩ አለይሂ ሰላቱ ወሰላም እንዴት ይመጣላቸው እንደነበረ ራሳቸው ተጠይቀው መልስ ሰጥተዋል። ቁርአን ኢን ሁወ ኢላ ወህዩን ዩሓ ይላቸዋል። ነቢዩ አለይሂ ሰላቱ ወሰላም የመጣላቸው መልእክት ሁሉ ከአላህ የተላከ መልእክት እንጂ ፍልስፍና ወይም የግለሰቦች ምክክር ውጤት አይደለም ይላል ነቢዩ አለይሂ ሰላቱ ወሰላም። ወኡሕየ ኢለየ ሃዘል ቁርአኑ ሊኡንዚረኩም ቢሂ ወመን በለገ ይላሉ። ነቢዩ አለይሂ ሰላቱ ወሰላምን አላህ ምን በሌላቸዋል?
ይሄ ቁርአን ወደኔ ተልኮልኛል እናንተን ላስፈራራበት እኔና ሊኡንዚረኩም ቢሂ ወመን በለገ የደረሰው ሁሉ ሊያስፈራራበት መን መዕጡፍ ዐላ ዶሚሪ ኡንዚረ ስለዚህ ይህ ቁርአን ሙሉ ወሕይ እንደሆነ ለነቢዩ ቁርአን ራሱ ተናግሯል። ወተቢዕ ማ ኡሕየ ኢለይከ ሚን ረቢክ ይላቸዋል። ከጌታህ ወደ አንተ ለተወረዱት ነገሮች ተከተል ይላቸዋል። ላኢላሃ ኢላሁ ከእሱ ሌላ በትክክል የሚመለክ ማንም የለም ይልና ወአዕሪድ ዐኒል ሙሽሪኪን ከጣዖት አምላኪዎች ፊትህን አዙር ተዋቸው ይላል። በሌላም የቁርአን ምዕራፍ ላይ ሱረቱል አዕራፍ ላይ ወኢን ለም ተእቲህም ቢአያ ተአምር ካላሳያቸው ቃሉ ለውላ እጅተበይተሃ የፈለግነውን ተአምር ለምን አላመጣህም መርጠህ ይሉሃል። ቁል ኢነማ አተቢዑ ማ ዩሓ ኢለየ ሚን ረቢ እኔ እኮ ከጌታዬ የሚላክልኝን እንጂ ዝም ብዬ ከልብ ወለድ የማመጣ እንዳይመስላችሁ በላቸው ይላል አላህ። ስለዚህ እሳቸው የሚናገሩት ሁሉ ወሕይ ነው። ሱረቱ ዙኽሩፍ ላይ ፈስተምሲክ ቢለዚ ኡሕየ ኢለይክ ወደ አንተ በተላከልህ ነገር ጠበቅ አርገህ ያዝ ይላቸዋል። ወሕይ ነው፣ ያንተ መልእክት ሙሉ ወሕይ ነው። ኢን አተቢዑ ኢላ ማ ዩሓ ኢለየ ወማ አነ ኢላ ነዚሩ ሙቢን እኔ የተላከልኝን እንጂ ምንንም አልከተልም። እኔ ግልጽ አስፈራሪ እንጂ ከማስፈራራት ያለፈ ስልጣን የለኝም፣ ጉልበት የለኝም ይላሉ። በመጨረሻም ሱረቱ ነጅም ላይ ያለው ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ ይላል። ከስሜቱ ተነስቶ አያወራም፣ አይናገርም። ኢን ሁወ ኢላ ወሕዩ ዩሓ እሱ የሚያስተምረው ወደ ራሱ ወደ እሱ የተላከለት ከአላህ የመጣለት ወሕይ እንጂ በስሜቱ የሚያስተምረው አይደለም በሚል ቁርአን የእሳቸው መልእክት ሙሉ በሙሉ ወሕይ መሆኑን በይፋ ይነግረናል። ወሕይ ምንድን ነው ተብሎ ሊጠየቅ ይችላል። ወሕይ ቃሉ አውሓ ማለት አሳወቀ ለማለት ነው። አሳወቀ በአረበኛ አውሓ የሚል ቃል አሳለፈ ለማለት ነው። ግን ረሱል ዓለይሂ ሰላቱ ወሰላም እንዴት ወሕይ ይመጣላቸው እንደነበረ ራሳቸው ተጠይቀው የተናገሩት ግልጽ አስተምሮት አለ። ያ ረሱለላህ ከይፈ የእቲከል ወሕይ ወሕይ እንዴት ነው የሚመጣልዎት ተብለው ተጠይቀው ምን አሉ እሳቸው? አሕያነን የእቲኒ ሚስለ ሰልሰለቲል ጀረስ አንዳንድ ጊዜ የቃጭል ጩኸት ድምፅ መስሎ ይመጣልኛል። ኩኩኩኩ የሚል ነገር ብረት ከሆነ እንትን ላይ የሚያስጮኸው ነገር ላይ ስታስቀምጠውና ስትጎትተው የሚጮኸው አይነት መስሎ ይመጣል። ይሄ በጣም ከባዱ ነበረ። አስጨንቆኝ ላብ በላብ እስከምሆን ድረስ አስጨንቆኝ ከዚያ ይለቀኛል። እኔ ያለውን መልአክቱ ጅብሪል ያለውን በደንብ አጥንቸው ሐፍጀው ጥሎኝ ይሄዳል። አንዳንድ ጊዜ ደግሞ እንደሆነ ሰው ተመስሎ ያናግረኛል። መልአኩ ጅብሪል የሚመሰልበት ሰሓቢ ነበረ በነቢዩ ጊዜ። ማን ይባላል? ዲሕየቱል ከልቢ የሚባለው ዲሕያ መላኢካ ይመሰልበት የነበረው ነው። ይሄ ሁለት የወሕይ አወራረር ነው። አንዳንድ ጊዜ ድምፁ በጣም ከባድ ሆኖ ጆሮዬንም ሰውነቴንም በሙሉ አስጨንቆኝ
የሆነ ነገር ይነግረኛል ተምሬ እሱ ሲለቀኝ ሐፍዤው አገኘዋለሁኝ አንዳንድ ጊዜ ደግሞ ልክ እንደ ሰው መጥቶ ቁጭ ብሎ ያናግረኛል ለምሳሌ መልእስላሙ ጅብሪል መጥቶ ነብዩ ጋር ሰለላሁ ዐለይሂ ወሰለም አጠገባቸው ቁጭ ብሎ እንዲያውም ጉልበቱን ከጉልበታቸው ጋር አስቀርቦ እጁን እሳቸው ጉልበት ላይ አድርጎ ወይም ከሱ ጉልበት ላይ አድርጎ ያ ማን ነው መሐመድ መልእስላሙ ኢስላም እስቲ ንገረኝ ምንድነው ብሎ ጠይቋቸው ኢስላም ማለት አንተ ሻሃዳ አላ ኢላሃ ኢላላህ እስከ መጨረሻው ሐዲሱ ያለውን ይሄንን ሰዓት ስናይ በሰው ተመስሎ ነበር የመጣው ለዚህ ነው መልኩ ወይም ሁኔታው ከሩቅ የመጣ አይመስልም ነበር ግን መልኩን ደግሞ ስናይና ለማወቅ ስንፈልግ ማንንም ማያውቀው ከሰፈራችን እንዲህ ብሎ አናግሯቸው እንዲያውም መልሱ ሲሰጡት ልክ ነህ አላቸው እንዴ ምን አይነት ደፋር ነው يسأله ويصدقه እሳቸውን እየጠየቀ እንደገና ልክ ነህ ይላቸዋል እንዴስ ከምንል ድረስ በኋላ ሲሄድ ግን ማን ነው በሪሄ ሰው ያውቃችኋል ወይ ሲሉን አራላወቅንም ስንላቸው ጅብሪል ነበርኮ ዲናችሁን ሊያስተምራችሁ መጥቶ ነው አሉን ይላሉ እና ዑመር ሁላቸውም ያዩት ሱሐባ መስሎ ሰው መስሎ ያታየበት ጊዜ ነው በሌላ ጊዜ ደግሞ ለረሱል አለይሂ ሰላቱ ወሰላም ጅብሪል ልክ እንደተፈጠረበት አላህ እንደፈጠረው 600 ክንፍ ይዞ አግንተውት ያቃሉ ይሄ ደግሞ ያው ሁለት ጊዜ ነው ያዩት ወለቀድ ረአሁ ቢልኡፉቂል ሙቢን ያለውና መካ ላይ ያሉ የመጀመሪያው ሱረቱል ሙዘሚል ሱረቱል ሙደሲር በወረዱበት ጊዜ ያለው ሁለተኛው ደግሞ ወለቀድ ረአሁ ነዝለተን ኡኽራ عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر ያለው ቦታ ላይ ነው እሱም መቼለው የሚዕራጅ ሁለት سدرة المنتهى ላይ አይተውታል ሁለቱ ጊዜ ነው በዚህ መልኩ ያዩት አብዛኛው ጊዜ ግን በሰው ተመስሎ የሚመጣውና مثل صلصلة الجرس ሆኖ የሚመጣው ነው وإن الروح الأمين نفث في روعي أنه ليس من نفس تموت حتى تستوفي رزقها فاتقوا الله وأجملوا في الطلب يالوتن حديث كاستاوسنا نبي عليه الصلاة والسلام جبريل متو بمنم ሳያስጨንቃቸው ዝም ብሎ አስተምሯቸው የሚሄዱ ጊዜ ነው ለምሳሌ አንድ ጊዜ አብዱላህ ኢብኑ መስዑድ እንደሚሉት ነብዩ አለይሂ ሰላቱ ወሰላም ሩህ አልአሚን ታማኙ መንፈስ ጅብሪል መጥቶ በልቤ ውስጥ ነፋልኝ ምን ብሎ የትኛውም ነፍስ ማንኛውም ነፍስ ሪዝቋን በዱንያ ትበላዋለች ትጠጣዋለች ትኖረዋለች የሚባለውን የተመደበላትን ሳትጠቀም አትሞትም የትኛውም ሩህ የትኛውም ህይወት አላህ Subhanahu Wa Ta'ala ይበላዋል ይጠጣዋል ይተኛል ይኖረዋል ያልነውን ሳይሆን አይሄድም ብለዋል የሚለውን ሐዲስ ነፈሰ في روعي ላይ ነው ያደረገብኝ ብለው በትንፋሽ የሚመጣ አይነት ብለዋል ومن ذلك أيضا الرؤيا التي كان يراها في بداية مبعثه ليلو نبي عليه الصلاة والسلام بهل ما تشوم يايوت ينبرو يوحي أكال دهونا تناقروال أول ما بدأ به رسول الله صلى الله عليه وسلم يا الله ملك تنيا يجمر بت يوحي تكبراتشو الرؤيا الصالحة في النوم መልካም ህልም ማየታቸው ነበር በመናማቸው ተኝተው ሲነሱ ህልም አይተው ያገኛሉ ራሳቸው እሱም ከወህይ ነበር እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም الرؤيا الصادقة كانت جزءا من 46 جزءا من النبوة
ጥሩ ህልማቸው መልካሙ ህልማቸው ከ46 ክፍል የእድሜያቸው የመለክተኛ ከሆኑ በኋላ ካለው እድሜያቸው ለ46ኛ ተከፍሎ አንድ 46ኛው በህልም ያለፈው ነበር ነው የሚሏቸው። የረሱል አለይሂ ሰላቱ ወሰላም መለክተኛ የሆኑት 40 ሲሆናቸው ነው። የሞቱት 63 ዓመታቸው ሲሆን ነው። ስለዚህ በነብይነት ያሳለፉት እድሜ ስንት ሆነ ማለት ነው? 23 23ን ለሁለት ብትከፍሉት 23ን ዓመት ግማሽ ዓመት ብታደርጉት ስንት ይሆናል? የዘንድሮ ድምር እኮ እምቢ አለ። በቃ መቀነስም መደመርም ይሄ ሞባይል አበላሸውና ስንት እንዴ አልተግባባንም እንዴ? ጥያቄው 23 ዓመቱን 23 ዓመት ማለት ባለ 12 ወር ነው አንዱ አይደል? በስድስት ወርስ ብናደርገው አንዱን ዓመት 2 ዓመት ብናደርገው ማለት እኮ ነው። በሌላ አባባል ስንት ይሆናል? 23 ለሁለት ከተከፈለ 46 ነው የሚሆነው። 46 ነው የሚሆነው። 23 ዓመት በስድስት ወር ከተከፋፈለ ስንት 6 ወር ይወጣዋል? 46። የ46ቱ አንደኛው በህልም ያለፈ ነው። ነቢ ሰለላሁ ዐለይሂ ወሰለም ካነት الرؤيا الصادقة جزءا من 46 جزءا من النبوة አሁንም ይደግመዋለሁ። የነቢ አለይሂ ሰላቱ ወሰላም ጠቅላላ እድሜያቸው ስንት ነው? 63። የነብይነት እድሜያቸው ደግሞ ከ40 ነው የተጀመረውና 23። ከ23ቱ ውስጥ አንድ 46% በህልም ነው ያለፈው አሉ። ስንት ላይ ቢከፈል ነው ይሄ? 23ቱ 46 ለማድረግ 46 ቦታ ለመክፈል በእኩል ልክፈል ነው ካለ በስድስት ወር ከተከፈለ ነው ማለት ነው። 23ቱ ሙሉ ዓመት ነው። ስለዚህ ግማሽ ዓመት ላይ አድርገን ከቆራረጥ ነው ደግሞ 46 ይሆናል። የ46ቱ አንዱ 46ኛው ፐርሰንት ካነ الرؤيا الصادقة كانت الرؤية الصادقة جزءا من 46 جزءا من النبوة إلى المشايخ يهنن الله سبحانه وتعالى بهلم أسجمربت وانا ومكنيات لزينو بوانا ينت كربيع الأول اسك رمضان درس يعلو ادمي بهلم نبرا متايو نبي عليه الصلاة والسلام ለሊት ያዩት ጧት ልክ እንደ ንጋት ነበረ ቦገግ ብሎ የሚወጣው ግልጽ ሆኖ የሚታየው። እንደኛ ቅዠትና ድብልቅልቅ ያለ ዝብርቅርቅ ያለ አልነበረምና ማለት ነው። አላህ ሱብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም ያናገረበት ጊዜ አለ። አናግሯቸዋል። ለይለተል ሚዕራጅ አናግሯቸዋል። ሙሳንም አናግሯል አላህ ወከለመ አላሁ ሙሳ ተክሊማ فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم آدمንም الله كلمات لكلاتشوال ولما جاء موسى لميقاتنا وكلمه ربه ለቀጠሮ ሲመጣና ጌታው ሲያናግረው ይለናል። አላህ ሱብሓነሁ ወተዓላ ነቢዩንም ዓለይሂ ሰላቱ ወሰላም ለይለተል ሚዕራጅ በግልጽ አናግሯል። ከዚህ በተጀረፈ አው ዩርሲለ ረሱላን ፈዩሒ ኢለይሂ ቢኢዝኒሂ አው ዩርሲለ ረሱላን ፈዩሒ ቢኢዝኒሂ ማ የሻ ወይ አላህ መልእክት ይልክና ጅብሪልን የፈለገውን ለዚያ ለሚፈልገው ነብይ መልእክቱን ያደርሳል። والقرآن الكريم انزل على النبي صلى الله عليه وسلم بهذه الطريقة በዚህ መልኩ ቁርአን እንግዲህ ከነብዩ አለይሂ ሰላቱ ወሰላም
ወደ ነብዩ የመጣ ከአላህ የመጣ የአላህ ቃል ነው። አራቱ የወህይ አይነት ዋናው ነው ህልሙ። ከዚያ ጅብሪል እንደተፈጠረ ያዩበት 2 ጊዜ የተረጋገጠ ነው። ሌላው ደግሞ በጣም የሚያጨናንቃቸውና የሚያልባቸው ድክም እስከሚላቸው ድረስ የሚቆይበት مثل ሰልሰለት الجرس የደወል ጩኸት የሚመስል ድምጽ ይዞ የሚመጣበት። ሌላው ደግሞ እንደ ሰው ተመስሎ የሚያናግራቸው አይነት ነው። ለዚህ ነው እንግዲህ ሒራ ላይ ባሉበት ሒራ ዋሻ ውስጥ ባሉበት ጅብሪል መጥቶ እንቅ አርጎ ይዟቸው አጨናንቋቸው ኢቅራአን አወረደው ያሉት። ከዚህ የመለክቱ አመጣጡን ከሞላ ጎደል ካየን ነብዩ ሰለላሁ ዐለይሂ ወሰለም ለምን ተላኩ የሚለውን ነገር ቁርአንም እሳቸውም በግልጽ ተናግረዋል። ኢነማ ኢኒ ለመብዓስ ለዓለን ወኢነማ ቡዒስቱ ረሕማ፣ እኔ ተራጋሚ የአላህን መቅሰፍት አውርድ እያልኩኝ ህዝቡን ልራገም አልተላኩም። እኔ የተላኩት ረሕማ ሁኜ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አርገን እንጂ አላክንህም ይላቸዋል። ይሄ እኔ ተራጋሚ ሁኜ አይደለም የተላኩት ያሉት አንዱ ሰሓቢ መጥቶ ያ ረሱለላህ ኡድዑ ዐለል ሙሽሪኪን አላቸው። እረ እነዚህ ጣዖታውያን አስቸገሩ፣ መግቢያ መውጫ ሳጡን፣ እርገማቸው አሏቸው። ኢኒ ለመብዓስ ለዓለን ወኢነማ ቡዒስቱ ረሕማ፣ እኔ ተራጋሚ ሁኜ ሳይሆን ለእዝነት ነው የተላኩት አሉ። ቁርአን ሱረቱ ተውባ ላይ ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይህ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒን ረኡፉን ረሒም ይላል አላህ። ለቀድ ጃአኩም መጥቶላችኋል፣ ረሱሉን መልእክተኛ መጥቶላችኋል፣ ሚን አንፉሲኩም ከራሳችሁ የሆነ ጂን አይደለም፣ ከሌላ ኸልቅ አይደለም፣ ከዚያው ከሰዎች ከናንተ በእናንተ ቋንቋ የሚናገር መልእክተኛ መጥቶላችኋል አለና ዐዚዙን ዐለይህ ማ ዐኒቱም፣ እናንተ የምትለፉት ልፋት ይከብደዋል፣ ለሱ ይጨነቃል ለእናንተ ጭንቀት ልፋትና ድክመት። ሐሪሱን ዐለይኩም፣ በእናንተ ላይ በጣም የሚጓጓ ዐላ ሂዳየቲኩም፣ ኢስላምን እንድትይዙ ቁም ነገረኞች እንድትሆኑ የሚጓጓ ነው አለና ቢልሙእሚኒን ረኡፉን ረሒም፣ ለሙእሚኖች አዛኝና ሩህ ነው አላቸው ነቢዩ ዓለይሂ ሰላቱ ወሰላምን ሲገልጻቸው አላህ ራሱ። ስለዚህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ የዓለማት እዝነት ተደርገው የተላኩ ነቢይ ናቸው ሙሐመድ ዓለይሂ ሰላቱ ወሰላም። ለምን ተላኩ ተተባለ? ለህዝብ አዝነው ለህዝብ አዝኖ ነው አላህ የነቢዩ መላክ የአላህን እዝነት ረሕመት ነው የሚገልጸው። የረሱል ዓለይሂ ሰላቱ ወሰላም አስተምሮት እውነት አዲስ ሃይማኖት ነው። ብዙ ሰው የነቢዩና የሌሎች ነቢያቶች አስተምሮት የተለያዩ ትምህርቶች የሚመስለው አለ። ይሄ የተሳሳተ አመለካከት ነው፣ ውሸት ነው። አላህ ስብሓንሁ ወተዓላ ነቢዩላህ ኢብራሂምን የሁዲም ነስራኒም አልነበረም፣ አይሁድምም ክርስቲያንም አይነበረም፣ ጣዖት አምላኪም አልነበረም ይላቸዋል። ታዲያ አላህ ስብሓንሁ ወተዓላ በሌላ አንቀጽ ሱረቱ አሊ ዕምራን ላይ አላህ እውነት ተናገረ ቁል ሰደቀ አላህ አላቸውና ነቢዩ ስ ሰለም
فاتبعوا ملة إبراهيم حنيفا وما كان من المشركين يا إبراهيم من قد على سيهون تكتلوا إلى الشوال إبراهيم كطاغوت أملاكيوش النبرم سلازي يا نبي عليه الصلاة والسلام استمرت إبراهيم يتكتل يا إبراهيم من قد يتناكر انجي أديس هايمانوت أيدلم سورة النحل لاي ثم أوحينا إليك أن اتبع ملة إبراهيم حنيفا كزيام لكن اللت ودا أنت الكنال يا إبراهيم من قد على سيهون تكتلوا بلن لكن بهال إلى الجوال نبينا عليه الصلاة والسلام سلازي إبراهيم يستمروا التمهرت راساتشو نبي عليه الصلاة والسلام يستمروا التمهرت موسى عيسى يستمروا التمهرت إبراهيم يستمروا تنو إبراهيم يستمروا دقمو نوح يستمروا تنو نوح يستمروا دقمو آدم يستمروا تنو سلازي يتنياوم نبي كرسول عليه الصلاة والسلام يتلي تمهرت يستمروا نجر يلو النبي صلى الله عليه وسلم رسول للناس أجمعين ملكتنياو نبي صلى الله عليه وسلم لسولجوج بتقلالا لسولجوج يتلاكو نبيناتشو ليونتو زيلاين ሌሎች ነብያቶች ለአካባቢያቸው ለህዝቦቻቸው ብቻ ነው የተላኩት ኢብራሂምም እዚያው አካባቢያቸው ለነበሩት ሙሳም ቢሆኑ ለበኒ እስራኤሎች ዒሳም ቢሆኑ እንደዚሁ ለዓለም ህዝብ የተላኩት ነብዩ መሐመድ ብቻ ናቸው እንዲህ ይላል ቁርአን ቁል ያ አዩሃ الناس إني رسول الله إليكم جميعا بل تناقر إلى الشوال سوچ يا أيها الناس إني رسول الله إليكم جميعا سوچ يا آدمنا حوال جوچ يسوزر إلى انديه بالاهترانا إني ودنا أنت لهلاتهم يتلاكون نبيين بله نقري لاتشو الله سبحانه وتعالى إهنن القرآن أنكس زاري تنستني من النقرو داي مسلاتشو ما أنه سورة الأعراف 158 أنكس لا يعني يا أيها الناس إني رسول الله إليكم جميعا سورة سبأ 28 أولاي وما أرسلناك إلا كافة للناس محمد لا تقلع الله حزبو تشنجي لتوسن بودن أدلم يلاكنه إلى الشوال بشيرا ونذيرا أبصاري لامنوت سوچ جنة الله تشوف بلاك يمتابسر ستون امبيلالو لامسو يانتن ملكتنا تري لما يقبلو هلو دغمو جهنم نو ميطبقاچو تطنققو بله لتابسر نو يلاكو ይላቸዋል ግን ብዙ ሰዎች አያውቁም ማለት ولكن اكثر الناس لا يعلمون الى جابر بن عبد الله رضي الله تعالى عنه نبي عليه الصلاة والسلام عنده بلو استمرونا للالو منالو كان النبي هزبوش نبي نبر يبعث إلى قومه خاصة ودي يقل هزبوشاتشو نبر إلاكو ينبروت كنبي بفيت ينبروت نبيات أكبابياتشو لنبرو للناس وچانو يتلاكوت يا مالت እነዚያን ሰምቶ ሌላው ሰው ቢቀበል ይከለከላል ማለት አይደለም
በዋነኝነት ግን እዚያው አካባቢ ለነበሩት ነው የሚሆነው። ለነገሩ የሚቻለውም ያው ብቻ ነበር። ለምሳሌ በሙሳ ጊዜ ዓለምን አዳርስ ቢባሉ እንዴት አድርገው ሊያዳርሱ ይችሉ ነበር? ዒሳ አዳርስ ቢባሉ በሳቸው ጊዜ ዓለምን የሚያገናኝ ምንም አይነት የስልጣኔ ውጤት አልነበረም። በፈረስና በበቅሎ ነበር የሚከደው፣ በአህያና በግመል ነበር የሚጫነው። ግን የአላህ ስብሓንሁ ወተዓላ ፍቃዱ ሆነና ነቢዩ ዓለይሂ ሰላቱ ወሰላም ሲላኩ ከእሳቸው በፊት ከነበሩት ህዝቦች ሰልጠን ባሉ ላይ ነው የተላኩት። ሻል ባሉ የተለያዩ ቦታዎች ላይ መዳረስ በሚችሉበት። ሌላው ደግሞ መጽሐፍቶቻቸው የተለያዩ ነቢያቶች መጽሐፍት ሰዎች ነበሩ እንዲጠብቁት የተደረጉት። እሱ ተቀያየረ። ላኪን አላህ ስብሓንሁ ወተዓላ የመጨረሻ መጽሐፍ እንዲሆን ያወረደው ቁርአን ግን ጥበቃው በአላህ ላይና በአላህ ብቻና ብቻ ነው። ለምን? ሰዎችን ቀያይረዋለን ቢሉት ይሄ ኪታብ አይቀየርም። ይህንን ኪታብ የመለየት የመበረዝ ቢሉት ይሄ ኪታብ አይቀየርም። ይህንን ኪታብ የመለየት የመበረዝ አቅም ለማንም አልተሰጠም። ይሄ ሕክማው የረሱል ሰለላሁ ዐለይሂ ወሰለም የተላኩበት ዘመን፣ የተላኩበት መጽሐፍ፣ የተላኩበት አስተምሮት ዓለምን እስከ ፍጻሜዋ ድረስ በቀላሉ የሚያስተናግድ ለችግሯ መፍትሄ የሚሰጥ መሆኑን ነው የሚያሳየው። ነቢዩ ዐለይሂ ሰላቱ ወሰላም እንኳን ለሰዎች አይደለም ለጅኖችም ተልከዋል። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን፣ የሆነ የጅን ቡድን መጥቶ ማዳመጡ ተነገረኝ። ሲያዳምጧቸው አላዩአቸውም። ነገር ግን አላህ አንተ ጋር እኮ ጅኖች መጥተው አዳምጠው ለቤተሰቦቻቸው ለዘመዶቻቸው እንዲህ አሉ ብሎ ነገራቸው። ፈቃሉ ኢና ሰሚዕና ቁርአናን ዐጀባ የህዲ ኢለ ሩሽድ ፈአመና ቢህ። በዚያ ብቻ አልተብቃቁም። ወለን ኑሽሪከ ቢረቢና አሐድ አሉ። ራሳቸው ነቢዩ ዓለይሂ ሰላቱ ወሰላምም እንዲህ ብለዋል፣ ቡዒስቱ ኢላ ኩሊ አሕመረ ወአስወደ፣ ወደ ቀዮችና ወደ ጥቁሮች ሁሉ ተልኬያለሁኝ አሉ። ቀዮች እነማን ናቸው? ሰዎች። ጥቁሮች እነማን ናቸው? ጂኖች። አንዱ ተፍሲር እንደዚያ ነው። ወቂለ አልሙራዱ ቢልአሕመሪ አልዓጀሙ፣ ቀይ የተባለው ይሄ ነጫጩና ብጫ መሰል ኸልቅ ነው፣ ፈረንጁ ይሄ ያለው። ወቢልዓጀሚ አልዓረቡ ወቢልአስወዲ አልዓረቡ፣ ጥቁር የተባለው ደግሞ ዓረብ ነው። እንዲያው ትላልቆች ቀድመውኝ ነው እንጂ እኔ ይህንን ሐዲስ ፈስር ብባል ቀይ ዓረብ፣ ጥቁር የሚለው ደግሞ አፍሪካና ምናምን አድርጌ ነበር መፈስረው። ግን ሲቆጠር በብዛት ቀይ ህዝብ የት ነው ያለው? አረብ ሀገር ነው ወይስ ፈረንጅ አካባቢ ወይም ይሄ ከአረብ ውጭ ካለው ህዝብ ውስጥ? ሂንዱን ካያችሁት በስንት ሚሊዮን የሚቆጠረው ቀይ ነው። ቻይናውን ካያችሁት ቀይ ነው። ሌላውም አውሮፓ አካባቢ ያለው እንደዚሁ ነው። እንዲያውም ወደ ነጭ ነው የሚሄደው። አስወድ አረቡ አካባቢና አፍሪካው አካባቢ ያለው ነው። አላ ኩሊ ሐል ነቢ ሰለላሁ ዐለይሂ ወሰለም ነጭም ይሁን ጥቁር ተልኬበታለሁ፣ ያልተላኩለት ኸልቅ የለኝም አሉ። ቁርአን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ኢኒ ረሱሉላሂ ኢለይኩም ጀሚዐን አለ። እሳቸው ደግሞ ወቡዒስቱ ኢለል አሕመሪ ወልአስዋድ ወቡዒስቱ ኢለናሲ ካፋ።
أبو هريرة رضي الله تعالى عنه نبي عليه الصلاة والسلام من بلوالالو كنبياتوች ሁሉ በስድስት ነገር በልጫለሁኝ አሉ ስድስቱን በደንብ ሐፍዙ ነብዩ አለይሂ ሰላቱ ወሰለም የተለዩበት ከሌሎች ነብያቶች ግርግዳ አጠገብ ያላችሁም ልጆች አሁን እንዲያው ፈተና ከፈተንኩኝ ግርግዳ የተደገፉትን ልጆች ነው ሳይደክማቸው ኑ ወደዚህ ሽማግሌዎች ሜዳ ላይ ተቀምጠው እናንተ ተደግፋችሁ እንዴት ይሆናል ሽማግሌዎች ፈቅጃለሁ ችግር የለው ወጣቶች ግን ይሄ አይሆንም ስድስት ነገሮች ከሌሎች ነብያቶች የሚለዩኝ ነገር አሉ አሉ ስድስት እነዚህና አንድ ተጨማሪ ማለት ነው አንደኛው በአጭር አረፍተ ነገር ሰፊ መልእክቶችን የማስተማር አቅም ተሰጥቶኛል አሉ جوامع الكلم ይባላል በአረበኛው اعطيت جوامع الكلم ተሰጥቻለሁ አሉ ሁለተኛው نصرت بالرعب ጠላቴ ለኔ ፊት ሲያየኝ ብቻ አይደለም ገና ከኔና ከሱ መካከል የወር መንገድ ይያለ እንዲርበተበት አርጎልኛል አላህ ሙቶ የሚፈራ ነብይ መሐመድ ናቸው አለይሂ ሰላቱ ወሰለም ይሄ ካፊሩ እኮ የነብይ ስም ሲጠራ ድንግጥ ነው የሚለው እኮ መሐመድ ሲባል ከው ነው የሚለው ምን አዲስ ነገር መጣ ሰፈሩ ነው የሚለው ለዚህ ብለው ሙስሊሞቹ ደግሞ አብዛይ ስም የሚሰይሙት ማን ነው መሐመድ በዓለም ላይ ብዙ ስም የማን ነው መሐመድ የሚል እኮ ነው نصرت بالرعب مسيرة شهر ሶስተኛው أحلت لي الغنائم ምርኮን መጠቀም ተፈቅዶልኛል ከነብዩ በፊት አለይሂ ሰላቱ ወሰለም የነበሩ ነብያት የሆነ ነገር ከማረኩ ማቃጠል ነው እንጂ ለራሳቸው መጠቀም አልተፈቀደም ነበር ለኔ ግን أحلت لي الغنائم ጠላት እስላም እንቅፋት ሆኖ ጦርነት እስከሚከፈትበት ድረስ እምቢ ብሎ ጦርነት ተከፍቶበት ከተማረከ ተፈቅዶልኛል ገንዘቡን እንድጠቀም አሉ ነብዩ ሰለላሁ ዐለይሂ ወሰለም جعلت لي الارض طهورا ومسجدا ምድር ከዛ እስከዚህ ሁሉም መሬት የተባለ እንድሰግድበት እንድጸዳዳበት ተፈቅዶልኛል የትኛው መሬት ላይ ውሃ ካጣ ታረግና ተየሙም ታደርጋለህ በቃ ቀይ አፈር ጥቁር አፈር ነጭ አፈር የሚባል ነገር የለም የትም ቦታ ላይ حيثما ادركتك الصلاه صلي የትኛውም ቦታ ላይ ሶላት ከደረሰ ቂብላውን ፈልገህ አላሁ አክበር ማለት ነው የሆነ መስጂድ ካልገባው ቤተክርስቲያን ካልገባው ምናምን ካልገባው የለም እንዲህ ያለ ነገር ሁሉ ጊዜ መስጂዳት ሆነማ ሶላት የሚደርስብህ ስንት ቦታ ላይ ነው جعلت لي الارض مسجدا وطهورا ስንት ሆነ አምስት አራት ነው አምስት ተው እንጂ አትቀንሱብኝ وارسلت الى الخلق كافه ወደ ሰው ዘሮች ወደ ጂኖች በጠቅላላ ነው የተላኩት ለገሌ ነገሌ ሲቀሩ የሚባል የለም ነብዩ ከአለይሂ ሰላቱ ወሰለም ከተላኩ በኋላ የለም ነው እንጂ ነብያት ቢኖሩ ኖሮ በለ የነብዩ ተከታይ ነበሩ አሉ እኮ አንድ ቀን እንዴ ስለ መጽሐፍ ቅዱስ ምናምን ሲያወሯቸው ዑመር አንተ ምን ሆን ካሏቸው لو كان موسى الكليم حيا ما وسعه الا اتباعي موسى بهوت بينور نورو እኔን ከመከተል ውጭ አማራጭ አልነበረውም ለዚህ ነው وارسلت الى الخلق كافه لخلقوቹ الى خلق الله በጠቅላላ ነው የተላኩት እሳቸው ከተላኩ በኋላ ከሳቸው መመሪያ ውጭ የሙሳም የኢሳም መመሪያም አይሰራም አምስት ስድስተኛው
ختم بي النبيون أني نبياتوج مدمدميا مجرشا مزجانني ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين إلى الله سنت قطرنا سدست نبي عليه الصلاة والسلام عند ليلوች ነብያቶች ህዝብን ሊያስፈራሩ ሊያስጠነቅቁ ሊያበስሩ የመጡ እንጂ ከዚያ ሌላ እንደሌላቸው ቁርአን እንዲህ ይላል النبي صلى الله عليه وسلم بشير ونذير للناس كافة ለሰው ልጆች ጠቅላላ ሊያስፈራሩ ሊያስጠነቅቁ የመጡ ነብይ ናቸው እዚህ ላይ ሱረቱል በቀራ ላይ ምን ይላል አላህ كان الناس أمة واحدة የሰው ዘሮች በጠቅላላ አንድ ህዝብ ነበሩ በአንድ አላህ የሚያምኑ በአንድ መመሪያ የሚመሩ ነበሩ فبعث الله النبيين فاختلفوا فبين ومنذرين أبصارنا أصفرار يرجن لئلا يكون للناس على الله حجة بعد الرسل الله ملك تنوچن كلاك وهلا سوچ بياغاطاميو እኛ እኮ ባይል ነገረን ነው እንጂ እኛ እኮ ባንሰማ ነው እንጂ እኛ እኮ መልእክተኛ ስላልመጣ ነው እንጂና እንዲህ ሆነ ነበር ብለው ምክንያት እንዳያቀርቡ አላህ ነብያቶችን ላከ ስለዚህ ምክንያት እንዳይኖራቸው ልኳል አላህ በሌላ አያት وما نرسل المرسلين الا مبشرين ومنذرين የትኛውን መልእክተኛ እንልክም ጥሩ ለሰራ ለናበስራው መጥፎ ለሰራ ለናስጠነቅቀው እንጂ እንዲያስጠነቅቁት አርገን እንጂ ይላል فمن آمن وأصلح فلا خوف عليهم ولا هم يحزنون ነብያቶች ከመጡለት በኋላ ባመጡለት አምኖ መልካም ስራ መቀጠል የቻለ ሰው ምንም የሚያስፈራው የሚያሳዝነው ነገር የለም የዚህ ተቃራኒ ምንድነው እምቢ ያለስ ሁሉ ጊዜ ጭንቀትና ፍርሃት ነው የሚኖርበት ማለት ነው ነብዩን አለይሂ ሰላም እንግዲህ ይሄ ለጠቅላላ ነብያቶች የተነገረው የቁርአናዊ አባባል ነው ግን አላህ Subhanahu Wa Ta'ala ስለ ነብዩ አለይሂ ሰላቱ ወሰለም ደግሞ እንዲህ ይላል إنا أرسلناك بالحق بشيرا ونذيرا أنت نونت نجر عسيزا قد أونت تقبلوا لعملوا سوج جنة بتشوت الدالاتشو انبلالوا سوج دقمو جهنم قطعت دميت أبك أتشو لتنقرنا ويلاكنه إلى تشوال نبينا عليه الصلاة والسلام هنوم ولا تسألوا عن أصحاب الجحيم هاي مكراي النزي على منوت قرآن متولاچو ያልተቀበሉት እኔ ያስተምራቸው ያልሰሙ ሰዎች እጠየቅባቸው ይሆን ብለህ እንዳትሰጋ የጀሂም ሰዎች አንተ አትጠይቅባቸው መንገር ብቻ ነው ኢን عليك الا البلاغ المبين አንተ ምንም የለብህም በግልጽ ከማስተማር ያለፈ ይላቸው وبالحق انزلناه وبالحق نزل قرآن በእውነት ነው ያወረድነው بأونتم نو يوردو علنا وما أرسلناك إلا مبشرا ونذيرا أنت ندقمو أبصارنا أصفراري أرجنجي اللهكو أسجد جاد اللهم مالثم أدراتشو الله انفروا تتنككو قال هو نقم الله لكتعشو نو لكتعباتشو نو كمالت يالفا من ملتادرقات شلم يا أيها النبي إنا أرسلناك شاهدا ومبشرا ونذيرا إلى الجواب أنت نبي هوي إن يالك نهل مسكار يادرقن يالفوت نبيات وچ يستماروت نونتا يمسكر قال مارغاغچ علت ستنا لامنوت للتابسر لامنصوت للتاستنقق أرقن إلاكنا وداعيا إلى الله بإذنه وسراجا منيرا بس فقاد ودسول هزبوچ لتطرانا يميابرا برهان هنا نو يتلاكوم الى الجواب إنا أرسلناك بالحق بشيرا ونذيرا وإن من أمة إلا خلا فيها نذير إلنا للم القرآن آيات يهننو يا ملاكتالو ياتناكرالو
ስለዚህ ነብዩ አለይሂ ሰላቱ ወሰላም ሆኑ ሌሎች ነብያቶች የተላኩት እውነትን ነግረው ትክክለኛውን ነገር አስተምረው ላመኑ ሰዎች ጀነት እምቢ ላሉ ሰዎች ደግሞ ጀሃነምና ቅጣት እንደሚጠብቃቸው ለመናገር ነው። ረሱል አለይሂ ሰላቱ ወሰላም የነብያቶች መደምደሚያ ናቸው። ሱረቱ አሕዛብ ላይ ማ ካነ ሙሐመዱ አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ብሏል። ነቢዩ ዓለይሂ ሰላቱ ወሰላም አቡ ሁረይራ እንደዘገቡት እንዲህ ይላሉ። በኒ እስራኤሎች የያዕቁብ ልጆች የእስራኤል ልጆች ነቢያቶች ነበሩ። ተሱሱሁሙል አንቢያ ነቢያቶች ነበሩ የሚያስተዳድሯቸው። አንድ ነቢይ ሲሞት ሌላ ነቢይ ይተካ ነበር። እኔ ግን ከኔ በኋላ ነቢይ የለም። ታዲያ ከሳቸው በኋላ ነቢይ ከሌለ ማን ነው ህዝቡን የሚያስተዳድረው? የቀድሞ ህዝቦች ነቢያቶች ከሆኑ የሚያስተዳድሯቸው፣ የነቢዩ እመቶች ደግሞ እሳቸው ከሞቱ በኋላ ማን ነው የሚያስተዳድራቸው? ማን ነው? ቁርአን። ታዲያ ይሄ ቁርአን አያስተዳድር የታለ? ነቢዩ ዓለይሂ ሰላቱ ወሰላም ዑለማዎች የነቢያቶች ወራሾች ናቸው አሉ። ውርስ ሲባል ትዝ የሚለው ገንዘብ ነው አይደል? ቤት፣ መኪና ምናምን እዚያው ነው ተናገሩ እሳቸው። ነቢያቶች ወርቅም ብርም ምንም አላወረሱም። ኢነማ ወረሱ አልዕልም እውቀት ነው ያወረሱት። ስለዚህ አልዑለማኡ ወረሰቱል አንቢያ። አንድ ቀን አቡ ሁረይራ መዲና ላይ እያሉ ሰው መስጂድ ውስጥ የሚማር ሰው አለ፣ ውጭ ደግሞ የሚያወሩ ሰዎች አሉ። እዚያ ገበያው ላይ ሆነው ሄዱና እናንተ የነቢዩ ውርሻ እየተከፋፈለ ዝም ብላችሁ ታያላችሁ፣ እዚህ ታወራላችሁ አሏቸው። ግር ብለው ሄዱ። ሲሄዱ ብር የለም። እንዴ አንተ የነቢዩ ውርስ እየተከፋፈለ ነው አላልከንም? እንዳሉ ታዲያ ይህ አይደል ሚራሱል አንቢያ ማለት? የነቢዩ ውርስ ማለት እኮ ዕልም ነው። ይሄው እያስተማር አይደል? እብን ዓባስ፣ እብን መስዑድ፣ እብን ዑመር፣ አቡ ሁረይራ ይሄው እያስተማርን አይደል? ይሄ ነው ውርስ ማለት። ያ ሰላም! የማያልቅ ውርስ፣ የማያጣላ ውርስ፣ ክስ የሌለበት ውርስ። ካነ ልአንቢያኡ أو كانت بنو إسرائيل تسوسهم الأنبياء. بني إسرائيل يمرواتشو يستدادرواتشو ينبروا نبياتوش نبر. كلما هلك نبي خلفه آخر. عند نبي سيموت ليلاخ نبي تكو نبر. وإنه لا نبي بعدي كنيب وهلاق نبي يلم. بخارينا مسلم يزقبوا تحديث كونه. وأنا خاتم النبيين بلوال إني نبياتوش مجرشانين بلوال بقلت تناقروا النبي عليه الصلاة والسلام. اندزيوم نبي عليه الصلاة والسلام جيت فختمت الأنبياء إني هلا متأهنا سل نبياتوش سوارو قيتو إني وهلا متأتش نبياتوش جرسكوي كذي وهلا يلم تبالو. أرسلت إلى الخلق كافة وختم بي النبيون. رسول عليه الصلاة والسلام يتلاعبت ملكت ይሄ ስራ ይሄ እናት ስራ ይሄ ሽርክ ነው ይሄ ኢማን ነው ይሄ ተውሂድ ነው ይሄ ኩፍር ነው ብቻ እንዳልነበረም ያስተምራሉ። النبي صلى الله عليه وسلم يتمم مكارم الأخلاق. نبي عليه الصلاة والسلام ينبيات استمرت يتوحيد واننت يلا إله إلا الله ملكت كما استماراتهم قال سنة مقبارن دمو ጣራው ላይ አድርሰውት ነው ያስሄዱት። ስነ ምግባር የተባለ ባህሪያል ጥሩ ባህሪያትን በሙሉ አስተምረው ጫፉ ላይ አድርሰውት ነው የሄዱት። መጥፎ ተግባርን ደግሞ ሙሉ በሙሉ አውግዘው ነው። ማ ሚን ኸይሪን ኢላ ቀድ ደለ ዐለይህ የትኛውም ኸይር ነቢ ያላስተማሩት የለም። የትኛውንም ሸር ያላስጠነቀቁት ያልከለከሉት የላቸው። አቡ ሁረይራ ረዲየላሁ ተዓላ አንሁ
እንዲህ ብለዋል የኛ ነብይ ይላሉ። ምን አሉ? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ እኔ እኮ የተላኩት መልካም ስነ ምግባሮችን ላሟላ ነው። ሊኡተሚመ ሷሊሐል አኽላቅ፣ ጥሩ ጥሩ ስነ ምግባሮችን አስተምሪያችሁ ልሄድ ነው። የኔና የቀድሞ ነቢያቶች ምሳሌ አሉ እንደ አንድ ሰው ነው። ቤቱን ሰርቶ አንዲት ብቻ ብሎኬት ክፍት ትቷል። እኔ ያቺ ብሎኬት ነኝ አሉ። አነ ቲልከ ለቢና። ማንም ሰው ይመጣና ይሄ ቤት በጣም ጥሩ ነበር የተሰራው፣ ምን የሚያምር ነው፣ ግን ይሄ መስኮት ለምን አልተዘጋም? መስኮቱ ከሆነ ክፍት ያለው ወይም ደግሞ የሆነ ክፍተት ካለው ይቺ ለምን አልተሞላችም እያለ ይተቸው እንደነበረ ቤት ሆኖ ነው ዓለም የመጣሁት። እኔ ያችን ክፍተቷን የመጨረሻዋን ልሞላ ነው የመጣሁት። አማርኛ ነው እንግዲህ እንዴት እንደምገልጸው አላውቅም። አረበኛውን አዳምጡት። ኢነ መሰሊ ወመሰሉ ልአንቢያ ይላሉ ሚን ቀብሊ إن مثلي ومثل الأنبياء من قبلي كمثل رجل بنى بيتا فأحسنه وأجمله إلا موضع لبنة من زاوية بيتو سرتو جرسو يعندت طوبي أي بوتا بعندت بكل عندك الربت سوينو فجعل الناس يطوفون به ويعجبون له بيتو زورياون يزورو يتزاورو يغوبنيوت ያቺ ሲያዩ ምንድነው ይህቺ የቀረችው? ምን ሆና ነው ይህቺ? ለምን ይህን አልጨረሰም እያሉ يقولون هل وضعت هذه اللبنة እዚህ የህብቺ ብሎኬት ለምን አልተጨረሰችም እያሉ ይተቹ። قال فأنا اللبنة وأنا خاتم النبيين አሉ። ነቢ ከመጡ በኋላ ጎደለ የሚባል ነገር የለም። ለዚህ እኮ ነው ቁርአን ሲናገር ምንድነው ያለው? اليوم አክመልቱ ወላሁ ማለት አይደል? በአማርኛ አክመልቱ ለኩም። ሌላውን አረበኛ ተጠቀመ ደግሞ ወአትመምቱ ዐለይኩም ኒዕመቲ፣ ሞልቷል አለ፣ ጨርሻለሁ። አብዱላህ ብን መስዑድ እንዲህ ነበር የሚሉት እኮ ኢተቢዑ ወላ ተብተዲዑ፣ አደራችሁ መከተል ነው እንጂ ከዚህ በኋላ አዲስ ቢድዓ ነገር አታምጡ። ፈቀድ ኩፊቱም፣ በቅቷችኋል፣ አላህ ጨርሶላችኋል፣ ለምን ትለፋላችሁ ይሉ ነበር። አብዱላህ ብን አባስ ለአቡ ዘር ለሚባሉ ሶሐቢ የነቢዩ መላክ ወሬ ሲደርሳቸው ለአንድ ወንድማቸው ስማ አሉት። አቡ ዘር ሂድና እዚህ መካ አካባቢ የተነሳ ነገር አለ ተብሏል፣ እኔ ማንንም አላምንም፣ ሂድና አጣርተህልኝ ና እስቲ ይሄ ሰውዬ ምንድነው ነብይ ነኝ ይላል አሉት። አጣርተህና ብለው ላኩት። ማን? አቡ ዘር ወንድማቸው። ሄዶ ሲመጣ መልሶ ሲነግራቸው አላረካቸው። በመናየ ምን ነው ሲሉት እኔ ያየሁትን ልንገርህ አላቸው። ጥሩ ነገር በሙሉ ይሰራል፣ ያሰራል። ከመጥፎ ነገር እሱም የራቀ ነው፣ መጥፎ ነገርም ሲከለክል አይቼዋለሁ አለ። አንተ ጋር እኔ በአንተ ብቻ ለምን በቃቃለሁ ብለው መጡ። አቡ ዘር አገኟቸው። ነቢይን ዓለይሂ ሰላቱ ወሰላም በደንብ ከነገሯቸው በኋላ ከዚያ በኋላ ወጥተው መስጂድ ላይ ላኢላሃ ኢላላህ አሽሀዱ አን ላኢላሃ ኢላላህ አሽሀዱ አነ ሙሐመዱን ረሱሉላህ አሉ። መኮች ተሰባስበው ደበደቧቸው። አቡበክር ገላግለው እንደገና አረ አሁንም ደበደቧቸው። ሶስተኛ አረ ዝም ብለክር ሲሏቸው ግድ የለውም አሏቸው። ከኔ ከዚህ በኋላ እርሶ ካልፈቀዱ ከኛ አካባቢ አንድ ነገርም አይመጣላቸውም ለመኮች አሉ። ይሄንን የመሰለ እውነት እንዲደበቅ አድርገው። ስለዚህ ወንድምየው ምንድነው ያለው ለአቡ ዘር? ረአይቱሁ የእምሩ ቢመካሪም ልአኽላቅ ወየልሃ አን ልአኽላቅ ሰያ፣ ከመጥፎ ተግባር ሲከለክል በደግ ሲያዘዝ አይቼዋለሁኝ አሏቸው። ለነገሩማ እኮ የረሱል ዓለይሂ ሰላቱ ወሰላም መልካም ስነ ምግባር በቁርአን ከመመስከሩ በፊት እሳቸው ከመንገራቸው በፊት መኮች ራሳቸው ሙሐመድን ምን ይሏቸው ነበር? አሳዲቁል አሚን፣
ታማኙ እውነተኛው ነበር የሚሏቸው። አቡ ሱፊያን ረዲየላሁ ዐንሁ 20 ዓመት ነብዩን የወጋቸው ያስወጋቸው በኋላ የሰለመው የሆነ ጊዜ የሂረቅል የሮም መንግስት ደብዳቤ ሲደርሰው ነብዩ ሲልኩለት እስቲ ስለዚህ ሰው የሚያውቅ ፈልጉ በሰፈራችን ብሎ ጣሊያን ሮማ እዚያ አካባቢ ላይ ሲፈለግ ከአረብ ሀገር ከሷ ሀገር ነጋዴዎች መተዋል አሉት። ጥሩልኛል። የዚያ የቡድኑ መሪ አቡ ሱፊያን ነበሩና እንግዲህ ማን ነው ስለዚህ ሰውዬ በደንብ የሚያወራኝ ሲል እኔ ያለሁ አለ አቡ ሱፊያን። ናዚ ተቀመጥ አለው ንጉሱ። ከኋላው የሱን ጓደኞች አስቀመጠ። የምጠይቀው ጥያቄ አለኝ፣ ውሸት ከዋሸ ውሸት አንበሉት እንዳታልፉት አላቸው። እሺ አለ። ሰውየው መጠየቅ ጀመረ። ታውቀዋለህ? አዎ። ዘሩ እንዴት ነው እናንተ ጋር ሲባል ዘሩ ምን የታወቀ ዘር ነው ያለው፣ የምርጥ ዘር ነው ማለት። ዋሽቶ ያውቃል ከዚህ በፊት? አረ በፍጹም። የቤተሰቦቹን ስልጣን ወስዳችሁበት እሱን ለማስመለስ ይሆን እንቅስቃሴው? አረ በፍጹም። እሺ ምን አርጉ ነው የሚላችሁ አለው። ይሄንን ነው የፈለኩት እኔ የሚያዘናው ቢሶላ ያ በሶላት ነው የሚያዘዝ፣ ስገዱ ይላል። ወስድቅ እውነተኛ ሁኑ አትዋሹ ይለናል። ወልዓፋፍ ራሳችሁን ጠብቁ በዝሙት አትጨማለቁ ይለናል። ወልወፋኢ ቃልን በማክበር ወአዳኢል አማና አማናዎችን መልሱ በአግባቡ አድርሱ ይለናል አለ። በኋላ ይሄ ንጉሱ ምን አለ? እንግዲህ እኔ ስለዚህ ሰውዬ ጠይቄህ ጥሩ ነገር ነው የነገርከኝ። ዋሽቶ ያቅም ብለኸኛል። አማና ጠብቁ ይላል ብለሃል። እውነት አውሩ ይላል ብለሃል። ይሄ ሰውዬ አንተ እንደምትለው ከሆነ አሁን እኔ ያለሁበትን ሰፈር እንኳን ይቆጣጠራል፣ እንኳን እናንተ ያላችሁበትን አለው። ገና ሳይሰልም እኮ ነው አቡ ሱፊያን ይሄን የምስክር ቃል የሰጠው። ለዋሽ ፈልጌ እንዲያው ቀዳዳ አጣሁኝ ይላል። ምን ብዬ ለዋሽ? ጓደኞቼ ይስቁብኛል። መሐመድ የለየለት ውሸታም ነው ብል ሌላ ሰው ሳይሆን ጓደኞቼ ነበር የሚስቁብኝ። የሰው አማና ይወስዳል ብል አላዋጣህም። ምክንያቱም ስለ ነብዩ ለመቅጠፍ ያልፈለገ ያልተፈነቀለ ድንጋይ የለም፣ ያልተወጣ ቀበት ያልተወረደ ቁልቁለት የለም፣ ያልተሴራ ሴራ የለም። ሁሉም አልተሳካም። ነብዩ ሰለላሁ ዐለይሂ ወሰለም ሷዲቀል አመን ነው። ነብዩን ዐለይሂ ሰላቱ ወሰላም ማ ጀረብና ዐለይከ ከዚበን ማ ዐረፍናከ ኢላ ሷዲቀን። ሶፋ ላይ ሰብስበው ሲጠሯቸው እኔ ከዚህ በፊት እናንተ ጋር እንዴት ነው የምታዩ ሲሏቸው እንዴ ስትዋሽ አይተናህ አናውቅም ነው ያሏቸው። ስለዚህ የረሱል ዐለይሂ ሰላቱ ወሰላም እውነተኝነት ይህን ያህል የተረጋገጠ የነብዩ ሰለላሁ ዐለይሂ ወሰለም አርአያዎች ነብያቶች እንደነበሩ ነብዩ አዲስ ትምህርት፣ አዲስ አምላክ፣ አዲስ የአምልኮት አይነት ይዘው እንዳልመጡና ቀድሞ ነብያቶች ሲያስተምሩ የነበሩበትን ማረጋገጫ ይዘው ያለፉ መሆናቸውን ለማስታወስ ነው የፈለኩት። ከዚህ ቀጥሎ ደግሞ ምን አስከተለ የሚለውን ነገር በሚቀጥለው እናያለን። አስአሉላህ ረቢ ቢአስማኢሂ አልሑስና ወሲፋቲሂ አልዑላ أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم النصير والسلام عليكم ورحمة الله وبركاته.